አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀኑ ቤተሰቦች እንደምን አላችሁ? እንደምን ሰምታችኋል? እንግዲህ እንደተለመደው በአዲስ ታሪክ ወደ እናንተ መጥቻለሁ። ስለ ነብዩ ሰለላሁ ዐለይሂ ወሰለም ምን ያህል እናውቃለን የሚል ታሪክ ወደ እናንተ ይዤላችሁ መጥቻለሁ። አብራችሁ ቆዩ። የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 1። ጊዜያዊ ኢሳ ዓለይሂ ሰላም ካረገ 600 ዓመታትን አስቆጥሯል። ዓለም በጨለማ ተውጣለች። የሰው ዘር ድንቁርና ነው ከምንም ጊዜ በላይ አይሏል። በዚያ ዘመን ዚና ዓለም ላይ እጅጉን ተስፋፍቶ ነበር። የአረብ ነገዶች በተለያዩ የጎሳ መሪዎች የሚመሩ ቢሆኑም ጉልበተኞች ከደካማዎች፣ ሀብታሙ ከደሃው፣ ባለ ብዙ ዘመዱ ከባይተዋሩ እየቀሙ የሚኖሩበት ዘመን ነበረ። በዚያን ዘመን ስልጡን የሚባሉ ፐርሺያዎች እንኳን እሳት በማምለክ የዘቀጠ የአስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደ ፍጥረት ነበረች። ሴት ልጅ ያለ አባት ከአቻዎቻቸው በነፃነት የማይቀላቀልበት ዘመንም ነበረ። አዎ በዚያ ዘመን ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀበርበት ዘመን ነበረ። በዚያ ዘመን በተከበረው የአላህ ቤት ከአባ ውስጥ 360 መላእክቶችን ይመለኩ ነበር። ይህም አላነስ ብሎ የካባ ጎብኚዎችና እርቃናቸውን በካባ ዙሪያ ይዞሩ ነበረ። የሰው ዘር በዚህ ድንቁርናና ባህር ውስጥ በመዋለል ላይ ሳለ አንድ ነዋሪነቱ መካ የሆነና እሷም አሚና የምትባል አረባዊት እንስት አብደላህ ከተባለ ህጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ የአብደላህ ባለቤት ነፍሰ ጡር ሆና ሳለ አብደላህ ከቁረይሽ ነጋዴዎች ጋር ሸቀጥ ለማምጣት ከሀገር ወጣ። ከነጋዴዎች ጋር ያሰበበት ደርሶ ለንግድ አስፈላጊ የሆነውን እቃዎችም ሸምቶ ሲመለስ የስሪም መዲና የተባለች ከተማ ሲደርስ አብደላህ ትንሽ ተጫጫ ነው። ነጋዴ ጓደኞቹም የንግድ ሸቀጦቹን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፉ ሲሉ አብደላህ እኔ እያመመኝ ነው ስለሆነ እዚህ ሀገር አጎቶች ጋራ ትንሽ መቆየት እፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዛው መዲና ቀረ። እነሱም ሸቀጣቸውን ይዘው መካ ጉዟቸውን ቀጠሉ። በመጨረሻም አብደላህ የአብራኩን ክፋይ ለማየት ሳይታደል ዱንያ በመዲና ከተማ ተሰናበተ። ወራት በወራት እየተተኩ የአሚና የመውለጃ ጊዜ ደረሰ። ምንም እንኳን አሚና ባለቤቷን በመውለጃ ጊዜዋ ከጎኗ ባይኖርም የእሷን መውለጃ ቀን የሚጠባበቁ የአብደላህ ወንድሞችና አባቱ በእንክብካቤ አቆይተዋታል። በወርሃ ረቢዑል አወል በዕለተ ሰኞ ምድር ለዓለማችን ለብዙ ሺህ ዓመታት ተጠብቀው የነበረውን ሰው ብቅ አለ። ያ ነቢያት መደምደሚያ የሆነው ያ የእዝነት መገለጫ የሆነው ያ ምድርን ከጽልመት የገላገለው ታላቁ ነቢይ ከአሚና ማህፀን ወደ ምድራችን ተሸጋገረ። ያ ታላቁ ነቢይ ስሙ ሙሐመድ ሰለላሁ ዐለይሂ ወሰለም ኢብን አብዱላህ ኢብን አብዱል ሙጠሊብ ኢብን ሃሺም ኢብን አብድ መናን ኢብን ቁሰይፍ ኢብን ክላብ ኢብን ሙራ ኢብን ከዓብ ኢብን ሉአይ ኢብን ጋሊብ ኢብን ፊህር ኢብን ማሊክ ኢብን ነዲር ኢብን ኪናን ኢብን ኩዘይማ ኢብን ሙድሪካ ኢብን ኤልያስ ኢብን ሙደር ኢብን ኒዛር ኢብን ማዕድ ኢብን አድናን እያለ የዘር ሐረጉ ከኢስማኤል ዓለይሂ ሰላም ጋር ይገናኛል። አሚና የረሱል ሰለላሁ ዐለይሂ ወሰለም ድንገት እንደተገላገለች ሱወይበቱል አስለሚያ የምትባል የአቡ ለሀብ ባሪያ
ወደ አሳዳሪዋ አቡ ለሃብ ዘንድ ስትሮጥ በመሄድ የወንድምህ ሚስት አሚና ወንድ ልጅ ተገላገለች ብላ ስታበስረው እሱም በደስታ ሰግሮ አንቺ ካሁን ጀምሮ ባሪያ አይደለሽም ነፃ ነሽ አላት። የረሱላችንም ስም አያት የሆነው አብዱል ሙጠሊብ ይህ የምስራች ሲሰማ በሽማግሌ አቅሙ በሩጫ አሚና ዘንድ በመሄድ ሕፃኑን በደረቱ አቅፎት በስስት እየሳመ ወደ ካዕባ ገሰገሰ። አላህም ሙሐመድ የሚለውን ስም በአብዱል ሙጠሊብ ልብ ቀረጸለትና የረሱላችን ሰለላሁ ዐለይሂ ወሰለም ስም ሙሐመድ ብሎ ሰየማቸው። ሙሐመድ ማለት ትርጉሙ የተመሰገነ ማለት ነው። ከዚያም በኋላ አረቦች በተለምዶ ሕፃናትን ልክ እንደተወለዱ በጥንካሬ እንዲያድጉ ገጠር ይሸኟቸው ነበር። እናም ረሱል ሰለላሁ ዐለይሂ ወሰለም ወደ ገጠር ሊሸኙ ገበያ ላይ የገጠር ሴቶችን ፍለጋ ተወጣ። መካ ውስጥ አንድ አካባቢ አለ፣ ሕፃናቱን ተረካቢዎችና ሕፃናቱን አስረካቢዎች የሚገናኙበት። እዚያ ቦታ የተሰለፉ ሕፃናቶች በሙሉ አሳዳጊ አግኝተው ሲሄዱ ረሱል ሰለላሁ ዐለይሂ ወሰለም ግን አባት የሌላቸው የትም ስለሆኑ ሁሉም አሳዳጊዎች ሊወስዷቸው ፈቃደኛ አልሆኑም። ሁሉም አሳዳጊ ሕፃናቱን ይዞ ወደ ሀገሩ ሊንቀሳቀስ ሲል ሀሊማ የተባለች እድለኛ የሕፃናቱን ገበያ ገብታ ረሱል ሰለላሁ ዐለይሂ ወሰለም ብቻ ስታገኝ ባዶ እጅን ከመመለስ ብላ ይዛቸው ከአካባቢው ሰዎች ጋር ጉዞ ጀመረች። ረሱል ሰለላሁ ዐለይሂ ወሰለም ልክ ያሳደጊያቸውን ሀገር ሲደርሱ ለዘመናት በድህነት የሚታወቀው የአሳደጊያቸው የሀሊማ ቤት በጥጋብ በደስታ ተሞላ። የሀሊማ ቤት ታይቶ የማይታወቅ የበረከት መዓት አሸበረቀ። በዚህ ሁኔታ ረሱል ሰለላሁ ዐለይሂ ወሰለም እዚያው ገጠር ውስጥ አድገው ከሕፃናት ለመጫወት በቆሙበት ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ከጥቢ ወንድማቸው ከሀሊማ ልጅ ጋር ለመጫወት ከቤት ራቅ ብለው ሳለ ሁለት መላእክት በሰው ተመስለው መጡ። ረሱል ሰለላሁ ዐለይሂ ወሰለማችንም ወደ ዳር አወጧቸውና ደረታቸውን መሰንጠቅ ጀመሩ። ይህ ሁሉ ሲሆን የረሱል የጥቢ ወንድም በቅርበት እየተከታተለ ነበረ። በፍጥነት ወደ እናቱ በመሄድ መሐመድን ሁለት ሰዎች አስተኝተው እየገፈፉት ነው አላት። እሷም በድንጋጤ ስትሮጥ ረሱል ሰለላሁ ዐለይሂ ወሰለም ወዳሉበት ቦታ ገሰገሰች። ቦታው ላይ ስትደርስ ረሱል ሰለላሁ ዐለይሂ ወሰለም በድንጋጤ ተሞልተው ተቆመው አገኘቻቸው። ከዚያም በፍቅርና በስስት አቅፋቸው ምን ሆንክብኝ ልጄ ብላ ስትጠይቃቸው ረሱልም በጣፋጭ አንደበታቸው ከወንድሜ ጋር እየተጫወትን ሳለ ሁለት ሰዎች ጅብሪል፣ ሚካኤል ድንገት መጡ። ከዚያም አስተኝተውኝ ደረቴን ለሁለት ከከፈሉት በኋላ የሆነ ጥቁር ነገር ከደረቴ ፈልገው አወጡ። ከዚያም በጣም ነጭ እና የሚያምር ነገር በቦታው ተክተው ደረቴን እንደነበረ መልሰው ሄዱ ብሎ ነገራት። ከዛም ሀሊማ ረሱል ሰለላሁ ዐለይሂ ወሰለምን በእቅፉ አስገብታ እቤት አመጣቻቸው። ይህን ጊዜ ባለቤቷ ሀሊማ ይህ ልጅ ለወላጆቹ መመለስ ያለብን ይመስለኛል፣ ምክንያቱም የአሁኑ ቦታ ላይ ተለክፎ ሊሆን ይችላል እና ነገሩ ሳይጸናበት መካ ወስደን እናስረክበው አላት። እሷም በዚህ ተስማምታ ለዓመታት በአካባቢያቸው ብርሃን ያበራላቸውን ሕፃን በ4 ዓመቱ ወደ መጣበት መካ ይዘውት ሄዱ። ከዚያም ብዙ ተጉዘው መካ ሲደርሱ የረሱል ሰለላሁ ዐለይሂ ወሰለም እናትን አገኟትና ልጇን አስረከቧት። እሷም ለምን እንዲያመጡት ስትጠይቃቸው ልክፍት እንዳይነካው ፈርተን እንደሆነ ነገሯት። ያን ጊዜ እሷም ወላሂ የኔ ልጅ ልክፍት አይነካውም፣ መሐመድን ነፍሰ ጡር ሁኜ ምን እንዳየው ልንገራችሁ። ከኔ ውስጥ የሆነ ብርሃን ወጥቶ የሻም ሀገር ሕፃናቶች ላይ ሲያንጸባረቅ ተመልክቻለሁ። ደግሞም እሱን አርግዤ ምንም አይነት የእርግዝና ስሜት አልተሰማኝም። ይህ የልጅ ትልቅ ሚስጥር አለው አለቻቸው።
ከዚያም ረሱል ሰለላሁ ዐለይሂ ወሰለም ከእናታቸው አሚና እና መኖር ጋር ጀመሩ። ከዕለታት አንድ ቀን የረሱል ሰለላሁ ዐለይሂ ወሰለም እናት አሚና ልጇን ሙሐመድን እና አገልጋዩዋን እሙ አይመን ይዛ የባለቤቷን ቀብር ልትዘይርና ለረሱል ሰለላሁ ዐለይሂ ወሰለምም አጎታቸውን ልታስተዋውቃቸው ወደ የስሪብ መዲና ጉዞ ጀመረች። ጉዞ በጣም ከባድ ነበረ። አየሩም እጅጉን ይከብዳል። ይሁን እንጂ ከመካ ተነስተው ጋራ ተራራውን አቋርጠው መዲና ደረሱ። አሚና ልጇንና አገልጋዩዋን ይዛ በመዲና ምድር ለአንድ ወር ያህል ተቀመጠች። ከዚያም ወደ መካ መመለስ ስላለባት ልጇንና አገልጋዩዋን ይዛ ወደ መካ በመመለስ ላይ ሳለች አሚና እጅጉን ታመመች። ብዙም በሽታዋ መቋቋም አልቻለችም ነበርና እንባዋን በታለ ቦታ አሚና ህይወቷ አለፈ። አባታቸውን ሳያዩት ያደጉት ረሱላችንም ሰለላሁ ዐለይሂ ወሰለም በ6 ዓመታቸውም እናታቸውን አጡ። እሙ አይመን የተባለችው አገልጋይ አሚናን እዛው አብዋዕ ላይ ቀብራት የቲሙን ልጅ ይዛ ወደ መካ ተመለሰች። ከዚያም በኋላ አብዱል ሙጠሊብ የተባለ የረሱል ሰለላሁ ዐለይሂ ወሰለም አያት ረሱልን የማሳደግ ኃላፊነት ወሰዱ። ከልጆቹም በላይ ይንከባከባቸው ነበረ። በካዕባ ዙሪያ ላይ ሆኖ በትልልቅ ሀገራዊ ጉዳዮች ላይ ሲያወያይም ረሱል ሰለላሁ ዐለይሂ ወሰለም በእቅፉ ያኖራቸው ነበር። ይሁን እንጂ አብዱል ሙጠሊብ ብዙም ሳይቆዩ ረሱል ሰለላሁ ዐለይሂ ወሰለም በተወለዱ በ8ኛ ዓመታቸው አብዱል ሙጠሊብ ህይወታቸው አለፈ። አብዱል ሙጠሊብ ሲሞቱ የረሱል ሰለላሁ ዐለይሂ ወሰለም አጎት የሆነው አቡ ጣሊብ በተራው እሳቸውን ተንከባክቦ የማሳደጉን ኃላፊነት ተረከበ። አቡ ጣሊብ ለረሱል ሰለላሁ ዐለይሂ ወሰለም ያለው ቦታ እጅጉን ድንቅ ነው። ልጆቹን ከሳቸው በፍጹም አያወዳድሩም ነበር። አቡ ጣሊብ ምንም እንኳን እንደሌሎቹ የረሱል ሰለላሁ ዐለይሂ ወሰለም አጎቶች ባለሀብት ባይሆንም ነገር ግን በጣም ክቡር ሰው ነበር። አቡ ጣሊብ የትም ይሄድ የትም ከጎኑ ረሱል ሰለላሁ ዐለይሂ ወሰለም አይጠፉም ነበር። ከዕለታት አንድ ቀን የመካ ነጋዴዎች ለንግድና ሸቀጣ ሸቀጦች ለመነገድ ከመካ ሲነሱ አቡ ጣሊብም ረሱል ሰለላሁ ዐለይሂ ወሰለም በ12 ዓመታቸው ይዟቸው ተነሳ። የንግድ ተጓዦቹ እጅግ ብዙ ከተጓዙ በኋላም በስራ የምትባል ሀገር ሲደርሱ አንድ መናኩሴ ብቻውን የአላህን በሚያመላክትበት ቦታ ብቅ አሉ። ይህ የነጋዴ ተጓዦች ሲመለከትም ይህ መናኩሴ በሩጫ ወደ ነጋዴዎች ገሰገሰ። ከዚያም ይህ መናኩሴ ረሱል ሰለላሁ ዐለይሂ ወሰለምንም ላይ በጣሙን አፈጠጠባቸውና ይሄ ልጅ የማን ነው ብሎ ጠየቀ። አቡ ጣሊብም የኔ ልጅ ነው አለ። መናኩሴውም ይህ ልጅማ አባቱ በህይወት መኖር የለበትም ሞቷል አለ። አቡ ጣሊብን በእርግጥ ልክ ነህ፣ አባቱ ሞቷል፣ እኔ አጎቱ ነኝ አለ። መናኩሴውም በል ምክሬን ስማና ይህ ልጅ ይዘህ ወደ መካ ተመለስ፣ ይህ ልጅ ትልቅ ሚስጥር ይታይበታልና አሁን አይሁዳውያን ካዩት ሳይገድሉት አይለቁትም ብሎ መከረው። አቡ ጣሊብም ቅፍለቱን ትቶ ውዱን ነብይ ሰለላሁ ዐለይሂ ወሰለም ይዟቸው ወደ መካ ተመለሰ። አሁን ነብያችን ሰለላሁ ዐለይሂ ወሰለም የልጅነት ዘመናቸውን አጠናቀው ወጣት ሆነዋል። መካ ላይ የሚገኙ ወጣቶች በወጣት ዘመናቸው ይጠጣሉ፣ ዝሙት ያደርጋሉ፣ ይጨፍራሉ፣ ይደሰታሉ። ይሁን እንጂ የመካ ወጣቶች የሚሆኑት ነገር ለረሱል ሰለላሁ ዐለይሂ ወሰለም ያስጠላቸው ነበር። ሁሌም ስራ ላይ ነበሩ የሚያሳልፉት። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም እንደማንም ወጣት ከተማ ላይ መጫወት አማራቸውና ከብቶቹን ለባለቤቶቹ አስረክበው መሀል ከተማ ገቡ። ሰዓቱ ጨልሟል። ልክ ከተማ ሲገቡ ድል ያለ ሰርግ ላይ እየተጨፈረ ተመለከቱና ጠጋሉ። ይህ ጊዜ አላህም ያልታሰበ እንቅልፍ እዚያው ለቀቀባቸውና ሌሊቱን እዚያው ተኝተው አሳለፉ። አላህ እንዲህ ይለናል፣
እያደረገ የወጣትነት ፈተናዎችን ያሸጋገራቸውም ጀመር። ቀናት በቀናት ሳምንት በሳምንታት እየተተካኩ ክረምቱ ተጠናቆ የበጋ ክፍለ ጊዜ መጣ። በዚያ ዘመን አረቦች ይልቅ የንግድ እንቅስቃሴያቸው የሚጦፈው በበጋ ክፍለ ጊዜ ስለነበር እያንዳንዱ የመካ ተጓዥ ነጋዴዎች ወደ ሻም መሄድ ዝግጅት ጀመሩ። ከነዚያ ነጋዴዎች ውስጥም ከድጃ የምትባል በስነ ምግባሯ የምትታወቅና በጣም ሀብታም ከበርቴ ሴት አለች። ጉዞ ከመጀመሩ በፊት ግን ይህች ከድጃ ደሞዝ ከፍላ የንግድ ስራዋን የሚያከናውንላትን ታማኝ ሰው በመፈለግ ላይ ነበረች። ብዙም ሳትቆይ ከድጃ ስለ ረሱል ሰለላሁ ዐለይሂ ወሰለም ታማኝነት ሰማችና እሳቸው ዘንዳ ሂዳ በማናገር የንግድ ስራዋን ሊያከናውኑላት ተስማሙ። ረሱል ሰለላሁ ዐለይሂ ወሰለም ከከዲጃ በመስማማቱ መሰረት የእሷን ንግድ ተገባይተውላት ሊመለሱ ከቁረይሽ ነገዶች ጋር የሻም ረጅሙን ጉዞ በጠዋት መጓዝ ጀምረዋል። ከረሱል ሰለላሁ ዐለይሂ ወሰለም ጎን ለጎን አንድ መይሰራ የሚባል የከዲጃ አገልጋይ ይራመዳል። ሁሉም በንቃትና በሞራል የመኪናዋን ጎማ የሚፈታተን የአረቢያ አሸዋ በእግር እያቆራረጡ በፍጥነት መጓዝ መንገዱን ተያይዘውታል። ከላይ ፀሐይ የምትንቀለቀለው ንዳድ ከአሸዋው ግለት ጋር ተዳምሮ እጅጉን አስቸጋሪ ጉዞ ነበረ። ይሁን እንጂ አየሩ ሁኔታ ችላ በማለት ጉዟቸውን በመቀጠል እጅግ ብዙ መንገድ ካቋረጡ በኋላ አንድ ዛፎች ያሉበት ቦታ ላይ ደረሱና ሁሉም በዚያ ቦታ ላይ እረፍት ለማድረግ ተሰበሰቡ። ረሱል ሰለላሁ ዐለይሂ ወሰለም ግን ከቀያቸው ከሰዎች ነጠል በማለት አንዲት ጥላ ስር ሄደው ቁጭ አሉ። ሌላው ለእረፍት ተሰብስቦ ሲሳሳቅና ሲጫወት፣ እሳቸው ዝም ብለው ብቻቸውን ቁጭ ብለዋል። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ቁጭ ካሉበት የዛፍ ጥላስ አቅራቢያ ላይ አንድ መነኩሴ ትንሽ ጎጆ ነገር ውስጥ ቁጭ ብሏል። እሳቸውን ሲመለከት በድንጋጤ ስሜት ራሱን መቆጣጠር እየተሳነው ብዙ ከተመለከታቸው በኋላ መይሰራ ወደ ተባለ የከዲጃ አገልጋይ ዘንድ ጠጋ በማለት ይህ እዚያ ጥላ ስር ቁጭ ያለው ማን ነው ብሎ ጠየቀው። መይሰራም ይህ ቁረይሻዊ ሰው ሲሆን የሐረም ቤተሰብ ነው በማለት መለሰለት። መነኩሴውን በዚህ ጥላ ስር ነቢያት እንጂ ማንም አልተቀመጠባትም ብሎ ሄደ። አሁን ሁሉም የሚበቃውን ያህል አርፏል። ግመሎቻቸውን በመፍታት ዳግማዊ ጉዞ ጀመሩ። አሁን በዚህ ሁኔታ እያረፉ ብዙ ከተጓዙ በኋላ የንግድ ከተማ የሆነችው ሻም ምድር ደረሱ። ልክ ከተማዋን እንደረገጡ ሁሉም ገበያ ሲገባ ሊያገባይ ይበታተናል። ረሱል ሰለላሁ ዐለይሂ ወሰለም ግብይታቸው እንዲጀምሩ መይሰራን ይዘውት ወደ መሃል ገበያ ዘልቀው ገቡ። እሳቸውን ሲገቡ የስነ ምግባራቸው ምጥቀት የመይሰራ ትኩረት ሙሉ በሙሉ ተቆጣጥሮታል። ታማኝነታቸው፣ ቅንነታቸው፣ የአነጋገር ብስለታቸው፣ በቃ ሁለንተናዊ ባህሪያቸው መይሰራን ስራ ትቶ እሳቸውን እንዲመለከት አስገድዶታል። በዚህም ሁኔታ ለተወሰኑ ቀናቶች ከተገበያዩ በኋላ የነጋዴዎችን መመለሻ ቀጠሮ ደረሰና ሁሉም ተሻምተው ሸምቶ የሸጠውን ሽጦ በትርፍ ሲመለስ ረሱል ሰለላሁ ዐለይሂ ወሰለም የንግድ ስኬት ግን ከሁሉም በተሻለ መልኩ በፍጥነት ትርፋማ ነበር። ረሱል ሰለላሁ ዐለይሂ ወሰለም በስሩ ያቀፈው ነጋዴዎች ጉዞ የአረቢያን ጋራ ተራራውን ለቀናቶች በማቆራረጥ ጉዞ ጀመረ። በዚህ አስቸጋሪ የአየር ጸባይ ሁሉም የፀሐይ ሐሩሩን የበጋ ተቀብሎ ግመሎቹ መንዳት ተያይዟል። በዚህ መሃል ረሱል ሰለላሁ ዐለይሂ ወሰለም በዝምታና በእርጋታ ሲጓዙ አንድ ደመና በእሳቸው ትዕይንት በመሆን ከፀሐዩ ንዳድ እሳቸውን ብቻ በማስነጠል እስከ መካ ድረስ ትሸኛቸው ጀመር። ሁሉም በአግራሞት ይመለከቷቸዋል። የተጓዥ ነጋዴዎች ቡድን
እልህ አስጨራሹን ጉዞ ካጠናቀቁ በኋላ ወደ መካ ከተማ በሰላም ደረሱ። የመካ ነዋሪዎች የሸቀጦቻቸውን ነጋዴዎች ለመቀበል በሰልፍ ቆመው ነበር። ነጋዴዎቹ ከሻም ምድር ሸቀጦችን ይዘው መካ በመግባታቸው ነዋሪዎቹ እጅግ አስፈንጥዟቸዋል። በዚህ መሃል ባለጸጋዋና ከበርቴዋ ከዲጃ የንግዱን ሁኔታ ልትመለከት ሸቀጧን ጋር ስትመጣ ከጠበቀችው በላይ ትርፋማ ሆኖ አገኘችው። ከረሱል ሰለላሁ ዐለይሂ ወሰለም ጋርም አብሯቸው የሄደው የከዲጃ አገልጋይ መይሰራም ስለ አስደናቂው ባህራቸው መናኩሴው ያለውን እና ስለ ዳመናውን በዝርዝር ነገራት። ከዲጃም መይሰራን ስለ ረሱል ሰለላሁ ዐለይሂ ወሰለም የሚራግራትን ተመስጦ ትሰማው ነበር። ይህ ታማኝና መልካም ሰው የራሷ የግል ልታደርገውም ወሰነች። ከዚያም ከዲጃ ነፊሳ ቢንት ሙነቢህ ወደ ተባለ ጓደኛዋ ዘንድ በመሄድ ሁኔታውን አጫወተቻት። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ዘንድም ጥያቄው ቀረበላቸው። እሳቸውም ከዲጃን ጠይቀውና ስለማያውቋትም መርሃማ አሏትና ለአጎታቸው አቡ ጣሊብ ከዲጃን ማግባት እንደሚፈልጉ አሳወቁ። የረሱል ሰለላሁ ዐለይሂ ወሰለም አጎቶችም በሁኔታው ተደስተው የከዲጃን ቤተሰብ ለማስፈቀድ አቡ ጣሊብ ያካተተ የሽምግልና ቡድን እነ ከዲጃ ቤት ተላኩ። ልክ እቤት ሲገቡ ምንም ሳያውቁ አቡ ጣሊብ የኢብራሂም ዘሮች እና የእስማኤል ልጆች ላደረገን ጌታ ምስጋና ይገባው፣ ለእኛም በዓመት የሚጎበኝ ቤት ስለሰጠንና ላከበረን ጌታ ምስጋና ይግባው፣ እኛም የዛ ቤት ከአባ አገልጋዮችና የሰዎች ሁሉ ፈራጅ ላደረገን ጌታ ምስጋና ይገባው። በመቀጠልም እነሆ የወንድማችን ልጅ የሆነው በመልካም ስነ ምግባሩና በታማኝነቱ ዲፍን መካ የምትመሰክርለት የሆነው ሙሐመድ ኢብን አብዱላህ ምንም እንኳን ያ ጠፊ አላቂ የሆነው ገንዘብ ባይኖረውም ለእሷ ጌጥ ግን አሁንም ሆነ ወደፊት በማሟላት ሊያገባ ታስቧል። ይህ ልጅም ወደፊት ትልቅ ምስጢርም ይኖረዋል በማለት ሽምግልናውን ጀመሩ። የከዲጃ ቤተሰብም ሙሐመድ ሰለላሁ ዐለይሂ ወሰለምን በፊትም ጠንቅቀው ስለሚያውቁት ልጃቸውን ሳያቅማሙ በደስታ ዳሯት። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ከዲጃን አግብተው የመካ ህዝብ ኑሮ የማያውቀውን ኑሮ የተረጋጋና በፍቅር የተሞላ ኑሮ መኖር ጀመሩ። በዚህ መሃል አላህ 6 ልጆችን ሰጣቸው። አንደኛ ዘይነብ፣ ሁለተኛ ሩቅያ፣ ሶስተኛ እሙ ኩልቱም፣ አራተኛ ፋጢማ፣ አምስተኛ አብዱላህ፣ ስድስተኛ ቃሲም በመባል ይታወቃሉ። ከዕለታት አንድ ቀን የመካ ነዋሪ ካዕባን በማደስ ላይ ሳሉ ሀጀረል አስወድን ከካዕባ ታች በኩል ያለውን ጥቁር ድንጋይ ማን ያስቀምጠው የሚል በጣም ተጨቃጨቁ። ለጦርነትም አስገመገበባቸው። ጎሳዎቹ ተጋጋሉ። በመጨረሻም ሁሉም ጎሳ በማረጋገጥ በዚህ በር ቀድሞ የመጣ ሰው ሀጀረል አስወድን ያስቀምጣል በማለት ተስማሙ። ሁሉም ቁጭ አለ። ማን ይሆን በዚህ በር በመግባት ይህ የላቀ ክብር የሚቀዳጀው በማለት በጉጉት በሩን ማየት ጀምረዋል። ብዙም ሳይዘገይ ሁሉም ተመልካቾች አንድ ሰው በበሩ ሲገባ አይተው ፊታቸው በደስታ ፈካ። ሁሉም የሀጀረል አስወድ ክብር ለዚያ ሰው ለማስረከብ ደስተኛ ሆኑ። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ሀጀረል አስወድን በካዕባ ታች እንዲያኖሩ ጠየቁ። በቁረይሽ ጎሳዎች መካከል አለመስማማት መፈጠሩም በመረዳት የለበሱት ሪዳዕ ፎጣ ከትከሻቸው አውልቀው መሬት ላይ ያነጠፉት። ከዚያም ሀጀረል አስወድን ድንጋዩን ብድግ አድርገው ፎጣው ላይ በማሳረፍ እያንዳንዱ የቁረይሽ ጎሳ መሪ ጠርተው የፎጣውን ጫፍ እንዲይዙ ካደረጉ በኋላም ሁሉም የያዙትን የፎጣውን ጫፍ
ተቸክመው ወደ ካዕባ እንዲያደርጉ አደረጉ። ከዚያም ሁሉም ጎሳዎች ተይዞ በፎጣው የተጠጋውን ሀጀረል አስዋድ ረሱል ሰለላሁ ዐለይሂ ወሰለም በተከበረችው እጃቸው አንስተው ካዕባ ላይ አሳረፏት። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢ ያላንቱ አይደምቅም ዓለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢ ያላንቱ አይደምቅም ዓለም።